መሻሁታ መንጎጃ እንደ ልብ ሃይሚና ብሩኬ እስከ መጨረሻ ድረስ ተለያይተዋል። እንግዲህ ሃይሚ እንዳለች ከሆነ ስጦታዋን ወይም ደግሞ የተሰጣት ቀለበት፣ አይፎን፣ ሁሉም ነገር የብሩኬ መልሳለታለች። ልብሱን ደግሞ የሶሲን አልብሳት፣ ሶሲን ትልበሰው፣ የኔ ይበቃኛል፣ እስከ ዛሬ ድረስ ለብሼዋለሁ፣ አሁን ግን ሶሲ ትልበሰው፣ ሶሲ አሁን ላይ ያንተ ሚስት ናት፣ ስለዚህ እሷ ትልበሰው፣ እኔ ያንተ ነገር ካሁን ወዲህ ባይኔ ማየት አልፈልግም ብለዋለች ማለት ነው። ሩታን ደግሞ ወደ አብርሽ ጋር አልመለስም፣ ካሁን ወዲህ አንዴ ወስኛለሁ፣ ተለያይተናል፣ ስለዚህ ሁለተኛ በአብርሽ ጉዳይ እንዳታነሱብኝ፣ ልታነሱብኝም አልፈልግም ብላለች። እንግዲህ አቤል እስከ ዛሬ ድረስ የሷም ያገዘ ነበረ፣ የአብርሽም ያገዘ ነበር። ከሷም ወገን ይወቀስ ነበር፣ ከአብርሽም ወገን ይወቀስ ነበር። አሁን ላይ ግን ከሁለቱም ወገን ጫና የተፈጠረበት ነው ማለት ነው አቤል። ቡዝዬ ደግሞ ልታስጠርቃቸው ስትፈልግ የአብርሽ እህት ማለት ነው ስትፈልግ አልፈልግም፣ ካሁን ወዲህ የናንተ የወንድምሽን ሚስት መሆን አልፈልግም፣ ስለዚህ በዚህ በቅተናል፣ በዚህ ተቋርጠናል፣ ስለዚህ ማውራት የምትፈልጊ ከሆነ እኔን ማውራት ትችያለሽ፣ ችግር የለም፣ እኔና አንቺ እናወራለን ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ቤተሰቦች እንደምን አላችሁ? እኔ ጋለሁላችሁ አልሐምዱሊላህ። የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር በማድረግ የደውል ምልክቷን በመጫን ዘወትር መለቀው ቪዲዮ እንዲደርሳችሁና ሰብስክራይብ ያላደረጉኝን ሰብስክራይብ እንዲያደርጉኝ በትህትና እጠይቃለሁ። እንደምታደርጉልኝም አልጠራጠርም ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ማለት ነው አዲስ ቪዲዮ፣ አሳዛኝ ከምንወዳቸውና ከምናከብራቸው በአንድ አመት ከኛ ጋር አብሮ የቆዩ በለቀቁ ሰዓት ምን ሆነዋል፣ ምንስ ደረሰ፣ ዛሬ ምን አዲስ ነገር ይዘው መጥተዋል ብለን ምን ጓጓላቸው። ብሩኬና ሃይሚ ተለያይተዋል እስከ መጨረሻ ማለት ነው። እንግዲህ ሃይሚ እንዳለች ከሆነ ካሁን ወዲህ አይንህም ማየት አልፈልግም፣ ካሁን ወዲህ ላይህም አልፈልግም፣ እቃህንም አንተ ሊያስታውሱኝ አልፈልግም፣ የሰጠኸኝ ስጦታ ሁሉንም ወርቁም ሳይቀር ምኑም ሳይቀር ተቀበለኝ፣ ያንተ ነገር ያንተ ነው፣ እኔ በላቤ ማንኛውም ነገር በላቤ ማድረግ የምችለው ነገር ነው፣ አልፈልግም ብላ እምቢ ብላለች ማለት ነው። እንግዲህ የተሰጣ ስጦታ ሙሉ በሙሉ የብሩኬ መልሳለታለች። ቀለበቱ፣ ወርቁ፣ ልብሱ መልሳለታለች። ካሁን ወዲህ ያንተ ሚስት መሆን አልችልም፣ ስለዚህ ከአንድ ወጠጤ እንኳን ብታየኝ በኋላ ጨጓራህን ደግሞ ነዶ ወደ ሌላ ነገር ልትገባ አልፈልግም። የመደም ቅመም ወይም ደግሞ የነሱ ኦዲንሶቹ መልእክት ልኮላታል ማለት ነው። የሃይሚ ምንድነው መልእክቱ? የሰጠሽን ወርቅ መልሽለት፣ የሰጠሽንን ስልክ መልሽለት፣ የሰጠሽንን ንብረትን መልሽለት። አንቺ ማትፈልጊው ከሆነ እኛ እንፈልገዋለን፣ ስለዚህ ሁሉንም ንብረቱ መልሽለት፣ አንቺ የጥቅም ሰው ነሽ ብሎ አሏት ማለት ነው። ሃይሚ የጥቅም ሰው ሳትሆን ሁለቱም አብሮ ሰርቶ ያመጡት ብር ነው። ሃይሚ ባትኖር ብሩኬም እውቅና ያገኝም ነበረ። ብሩኬም ደግሞ ያው ሃይሚ ስላለች እና ከሃይሚ ጋር ስለሆነ ነው የዚህ የደረሰው ማለት ነው። እና የመደም ቅመሞች ባያገባችሁ ባትገቡ ወይም ኦዲንሶቹ ማለት ነው ባትገቡና በእነሱ መሀል ገብታችሁ ትዳራችሁን ባታፈርሱ አሪፍ ነው ብዬ አስባለሁ። ለምን ዞሮ ዞሮ ደግሞ እነሱ የሰፈር ሰዎች ናቸው፣ የሚገናኙ ሰዎች ናቸው። ባይሆን አብሮ ቀጥለው
ተጋብተው ወልደው ለመኖር እጥረት ማድረግ ነው እንጂ ለማፋታት ወይም ደግሞ ህይወት ለመበጥበጥ መሮጥ የለባችሁ ማለት ነው። በጣም አሳዝነውኛል። ማለትም ከዚህ በፊት የሃይሚን ቢሆን የብሩኬም ያንጨባጨባችሁ እንግዲህ የዚህ አድርሳችኋቸው ነበር። አሁን ላይ ግን ይባስ ብላችሁ ጭራሹም ስጦታ መልሺ አንቺ ባለጌ፣ እቺ ልጅ ሳትታመም አይቀርም ጠበል ውሰዷት፣ በጤናዋን አይደለም ያላችሁ ብዙ ነገር የጻፉ ምንድነው ደብዳቤ የላካችሁ ነበረ ማለት ነው። አሁን ላይ ግን ነካ የኔ ህይወት ከዚህ በፊትም አሁንም ሚዲያ ላይ ነበረ መጋባት የምችለው ማፍቀር የምችለው ሚዲያ ላይ ነበረ። አሁን ላይ ግን አብቅቶልኛል። ሚዲያ ላይ ሳይሆን የኔ ህይወት ካሁን ወዲያ መራዋለው እንጂ አሁን መምራት አንችልም። ለምን ዞሮ ዞሮ በሚዲያ አግቢው አፍቅሪው ብለውኝ ነው ወደ ፍቅር የገባሁት ነበረ ማለት ነው። እኔ ፈልጌ ወይም ወድጄ አይደለም። ስለዚህ አሁን ግን እኔ ምንም ማድረግ አልችልም። ብሩኬና እኔ ካሁን ወዲህ መገናኘትም ማውራትም አንችልም። ስለዚህ እንግዲህ እናንተም የብሩኬ እንዲገናኝ አድርጋችሁኛል። ምታፋቱኝም ወይም ደግሞ ከብሩኬም ህይወት ወይም ደግሞ ከኔ ህይወት ምታስወጡት እናንተ ሆናችኋል። ስለዚህ እኔ ካሁን ወዲህ ምንም አልፈልግም። የራሴ ህይወት ራሴን እመራዋለሁ ብላለች ማለት ነው ሃይሚ። ፍፄ ደግሞ ኧረ ተው ይቅርባችሁ፣ ጥሩ አይደለም። የሚዲያ ሰው ብላችሁ እንደዛ ነገር ታደርጋላችሁ ወይ ብለው ቢቆጣቸውም ምንም ሊሰሙት አልቻሉም። በእርግጥ ትላንትና ያለች ነበረ ሃይሚ እኔ ምንም ማቀው ነገር የለም ዳኒ 200,000 ስለገባሁኝ ሊያከብርልኝ ጠራኝ፣ ግን እኔ ምንም ማቀው ነገር የለም። ተደውሎ ተጠራሁኝ። ሲሄድ ደግሞ ያገኘሁት ሌላ ነገር ነው። ሶሲ መጥራት ነበረበት፣ ግን ሶሲምም አልጠራትም። ስለዚህ እኔ ቱጋ ነው ጥፋተኛ አድርጋችሁ የኔን ምሰድቡኝ? ብሰድቡኝም ምንም ብትሉኝም እንግዲህ አይዶንኬ ብላለች ማለት ነው። አይዶንኬ ኮሜንታችሁም አላየም፣ ግን ቲክቶክ መንደር ዞር ብዬ ሳይ ወርቁን ትመልስ የሰጣትን ልብስ የሶሲትም የብሩኬን ትመልስለትና ሶሲ ሚስቱ ናትና የሶሲን ይስጣት፣ ሶሲ ትልበሰው። ስለዚህ የሱ ስጦታ ሃይሚ ጋር ሊኖርም ሊቀመጥም አይችልም ብለው እንግዲህ ደብዳቤ መልእክትም አስቀምጦላታል ማለት ነው። ወደ ሃይሚ መልእክት ተልኮላታል። ስለዚህ በጣም አሳዛኝ በጣም የሚያስጠላ ነገር ነው ማለት ነው። ሌላኛዋ ደግሞ ሩታ ደግሞ በቀደም ስናየው እንግዲህ አብርሽና አበባውን ተሸክሞ ቤተሰቧ ጋር ክብር ሲጀመር ከመጀመሪያም ክብር አልነበረህም። በነሱ መጀመሪያም አልተከበርክምም፣ ክብርም አልነበረህም። ለምን ሜሪ የምትባሏ እንደበደበች እህቴ ናት ያለች። ዞሮ ደግሞ አሁን አበባ ይዞ ቢሄድም ወንድምዮ ገፍትሮ አባሮ ነው ያወጣው፣ እንዳያችሁ ከሆነ ማለት ነው። እና አሁን ላይም ቡዚዬና አቤል እነ ሩታ ጋር ተገናኝተው ነበረ ዛሬ ላይ። እንግዲህ ካሁን ወዲህ አብርሽን አልፈልገውም፣ እንደፈለገ መሆን ይችላል። እኔ ላይ አሁን በጣም ተጎድቻለሁ። ስለዚህ ዳግምም ልጎዳ አልፈልግም፣ ወደሱም ልመለስ አልፈልግም። እና
በሰላም ልጄን ላሳድግበት፣ ልጄን ወልጄ ላሳድግበት። አትበጥብጡኝ። ያለሁት ቤተሰቤ ጋር ነኝ። ምንም አልሆንም። ስለዚህ እስከ ዛሬ ድረስ ያልፈለገችው እስከ ዛሬ ድረስ ያልሄደችለት ቤተሰብ አሁን ላይ ግን በቃኝ መሮኛል ብላ እንግዲህ ወደ ቤተሰብ ጋር ሄዳለች ማለት ነው። ወንድም ተብዬው ራሱ እስከ ዛሬ ድረስ የት አለሽ? በምን ደረሽ ሲላት አላየንም። ያው በስልክ ሊያወራት ይችላል። ግን አሁን ላይ ደግሞ እዛ ስትሄድ አብርሽን ሊመታ አወራሩ ሌላ ምናምን በጣም ያስጠላል ማለት ነው። ከምነግራችሁ በላይ ያስጠላል አወራሩ ራሱ ማለት ነው። በሁለት አባቱ መሀል ምን አገባችሁ እናንተ? ሁለታቸውም ፈተው አብሮ ቢኖሩስ? እኔ የመሰለኝ ሀባይ መጀመሪያ ወደ ዱባይ መታ ሳታገባው በፊት ሩታ ከዚህ በፊት እንደሰማችሁት ከሆነ እርጉዝ ናት ብላ ሜሪ ከተናገረች በኋላ ዝም ብላ አርፋ ቁጭ ብላ ነበረ ሩታ ማለት ነው። በእርግጥ እኔም ሴት ነኝ፣ እንደዚህ ማለት አልነበረብኝም። ቁጭ ብላ ነበረ። ያ መጀመሪያ አልታረቅም ካለች በኋላ አልታረቅም ምናምን ብላ እርጉዝ ናት ሲባል ራሱ አይ አይደለሁም ብላ ያያችሁ ከሆነ ዶክተሩን በይፋ ሊያወጣው ከልክላ ነበረ ማለት ነው። እና እርጉዝ መሆኗን ስታቅ ወደ ሌላ ሀገር አለመሄድ ስትችል ነበረ እንግዲህ እንትኑን እሺ ያለችው የታረቀችው የነበረው ማለት ነው። እንዳያችሁ እዚህ መጡ። ያ ሁሉ ነገር ተደረገ። ትንሽ ነገር ላይሆን ይችላል፣ ግን የቆየ ነገር ስለሆነ ማለፍ ነበረባት። ልታልፍም ፍቃደኛ አይደለችም፣ ልትታገስም ፍቃደኛ አይደለችም። ታይ ህይወታችን አትበጭብጪ፣ ታይ በእንደዚህ አይነት መልኩን አንቀጥል ብሎም ቢላት ልሰማው አልቻለችም። እንግዲህ ልጁን አብዶ ጨርቁን ጥሎ ነው ቤት ለቆ የወጣው ማለት ነው። ይባስ ብሎ ደግሞ አሁን ላይ ባልሆነ ነገር ባልሆነ ውስጥ ነው የገባው ማለት ነው አብርሽ። እና አሁን ላይ ደግሞ በጣም አሳዝነውኛል ሁለታቸውም። አብሮ ልጃቸውን ወልዶ አብሮ ቢያሳድጉ አሪፍ ነው ብዬ አስባለሁ። አሁን በተወደደ ኖሮ የነገሩ እነሱ ጋር አልተወደደባቸውም። ቢወደድባቸው ኖሮ አንዴ ዱባይ፣ አንዴ ኢትዮጵያ፣ አንዴ ቡታጀራ እና አንዴ አዲስ አበባ ተብሎ አይባልም ነበረ። እና ያው እነሱ ላይ ኖሮ አልተወደደም ማለት ነው። በጣም ይገርማል። በጣም የተገረምኩበት ማለት ነው። እና ዛሬ ላይም እንዳያችሁ ከሆነ እኔ ካሁን ወዲህ ከማናቸውም መገናኘት አልፈልግም። ከማናችሁም መገናኘት አልፈልግም። አብርሽምም ማየትም አልፈልግም። እስከ ዛሬ ድረስ ያደረገኝን ይበቃኛል። ምንም አልፈልግምም። ከሱ ጋር ምንም የምፈልገው ነገር የለም ብላለች ማለት ነው ሩታ። ዛሬ አንድ የሰማሁት ጉድ ብታዩ ማለት ነው ነፂ የምትባለዋ ልጅ የአብርሽና የሩታን ህይወት በጥብጣ ነበረ። እሷም ናት የዚህ ያስዳረገቻቸው ማለት ነው። ዛሬ ላይ የሰማለው እኔ ወልጃለሁ የልጅ እናት ነኝ ብላ ስትለዋለች። እንግዲህ አላቅም፣ ጓደኛዋ ወንድሟ ብቻ አላቅም። እና አቤልን ትነግርልኛለህ፣ ከጎኔ ቁምና እና አቤልን ማን እንደሆነ ባላቅም እና አቤልን ትነግርልኛለህ። ስለዚህ እቺ ልጅ ማለት እስከ ዛሬ ድረስ የደበቅኳችሁ ይሄ ነው። ስለዚህ አንተ ከጎኔ ሁንና የነሱ ልናገራቸው ወይም እንዳንተ
ቀለል ስላላሉልኝ ልናገራቸው አልቻልኩም። አንተ ተናገርልኝና ያለውን ነገር እንፍታው ብላ ስትለው ሌላ ነገር ቢሆን አሪፍ ነበረ፣ ግን በዚህኛው ምንም ልደግፍሽ አልችልም፣ ምንም ላደርግልሽ አልችልም፣ እራስሽን ታወጩ ብሎ አላት። እኔ እኮ አንተ ትረዳኛለህ ወይም ደግሞ አንተ ታግዘኛለህ ብዬ ነበረ ያንተን ይሄ ነገር የተናገርኩህም ያስረዳሁም ብትለውም ልጁ ግን አላቅም፣ ወንድሟ ይሁን ጓደኛው ይሁን ብቻ አላቅም። አይ እኔ ምንም ልረዳሽ አልችልም፣ በእንደዚህ አይነት ነገር አታስገብኝ ብሎ አላት። እንግዲህ እንዳያችሁ ከሆነ ልጅቷን ወይም ደግሞ የወለደችው ነፂን የወለደችው ልጅ ይዛ ነው የመጣችው ማለት ነው። ልጄን እቺ የኔ ልጅ ናት ብላለች። እንግዲህ ከማን እንደወለደች ከአብርሽ ጋር ብዙ ግንኙነት ነበረኝ፣ በጣም እወደዋለሁ፣ በጣም አፈቅረዋለሁ እያለች ነበረና ልጁ ራሱ ግራ ገብቶት የማን ልጅ ነው? እንዴት እንደዚህ ልታደርጊ ይችለሻል? እኔ እስከ ዛሬ ድረስ ሁሉም ነገር አውቃለሁ፣ ያንቺ ነገር ማላቀው ነገር የለም። ግን ይሄ ነገር እንዴት ሊፈጠር ቻለ? ከማን ነው ያረገዝሽው ብሎ ቢያፋጥጣትም ልትነግረው አልቻለችም። ስቴፕ በስቴፕ እነግርሻለሁ እንጂ አንዴን እንደዚህ መናገር አልችልም እና እነግርሻለሁ፣ አትጨናነቅ፣ እነግርሃለሁ አለችው ማለት ነው ነፂ ስትለው፣ እሱ ደግሞ አይ ለምን ትደብቂያለሽ? ልትደብቂ አልፈልግም። እኔ የምፈልገው አሁን ልትነግሪኝ ነው የምፈልገው። ደሞም እንደዚህ አይነት ነገር ልትነግሪኝ እንዴት ካሜራ ትደቅኛለሽ ብሎ ቢላትም አይ እኔ የፈለኩት ግን አንተን ነግሬህ የእነሱ ልታስረዳልኝ ፈልጌ ነበረ ብላ እምቢ አለችው ማለት ነው። ያው አልተናገረችውም፣ አልነገረችው። እሱም ደግሞ አይ በእንደዚህ አይነት ነገር እኔ መግባትም መስማትም አልፈልግም ብለዋል። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ወዳቸዋለሁ። እግር ባይኖር መሄጃ ወዳሻ ቦታ መንጎጃ እንደ ልብ ባትል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ